ሩቅ ሀሳብ ያለው ወንድሜ ግርማ ባለፈው ማክሰኞ ማታ ደብረ ብርሃን አስተዳደር አመራሮችና የሰሜን ሸዋ ዞን አስተዳደር አመራሮች ከባህር ዳር ስለመጣ ጌትባ ሆቴል እስኪ ልንገራችሁ ስራ እንዴት እየሰራችሁ እንደሆነ ሁለቱንም ዞን አመራሮች አግኝቼ ትንሽ ምክር ልለግሳችሁ ብሎ እስከ ምሽት ድረስ አብረን አምሽተን ነበር። ከወትሮ ለየት ባለ መንገድ ስንስቅ ስንጫወት ምክር ሲሰጠን እኛም የሚያግዘንን እየጠየቅነው አብረን አምሽተን ነበር። በነጋታውም ደብረ ብርሃን ላይ የተለያዩ ልማቶችን ተዘዋውሮ ጎብኝቶ ጉዞውን ወደ መሃል ሜዳ ከሰዓት አደረገ። ሐሙስ 8 ሰዓት አካባቢ ከሰዓት መሪር ሐዘን ሰማን። እኛ ለስራ ሸዋሮቢት ነበር፣ በስልክ መሪር ሐዘን ሰማን። ግርማ በጣም ደፋር ፍለፊት ተናጋሪ ላመነበት ሐሳብ የማይታጠፍ ጀግና መንዝ ሸዋ ያበቀለው የቁርጥ ቀን ልጅ ነበር። ያም በመሆኑ ምክንያት በተለያዩ የአስተዳደር እርከኖች መንግስትና ህዝብን በታማኝነት በቅንነት አገልግሏል። ለኔ ሳይል እድሜ ዘመኑን ሁሉ ለህዝብ ኖሯል። ሰሜን ሸዋ ላይ የተመዘገቡ አንዳንድ ልማቶች በተለይ ኢንቨስትመንት እንዲስፋፋ ከዚህ ተነስታችሁ ኦሮሚያ ወሰን ወደ አዲስ አበባ ስትሄዱ ያሉ የቆሙ ፋብሪካዎች ለሱ እንደ ሐውልት ቆመው ለግርማ ምስክር ሆነው የሚቆሙ ናቸው። አብዛኞቹ በሱ ዘመንና በሱ አመራር ሰጭነት የተሰሩ ናቸው አብዛኞቹ። ግርማ ሐሳቡ ከሰው ጋር አብሮ ተግባብቶ የመኖር አጠቃላይ እንደ አማራ ብቻ ሳይሆን እንደ ኢትዮጵያ በአንድነት በትብብር በወንድማማችነት ስሜት የዚህ ሀገር ችግር መፈታት አለበት ብሎ በጽኑ የሚያምን የአማራ ችግሮች በኢትዮጵያዊነት አጥር ስር ሆነው በኢትዮጵያዊነት ጥላ ስር ሆነው ከሌሎች ብሔረሰቦች ጋር መፈታት ይችላሉ ብሎ ከሌሎች የትግል አጋሮቹ ሌት ተቀን የሚሰራ ቆራጥና ደፋር ወንድማችን ነበር። ግርማ ሌት ተቀን የሚሰራ ለሰው ልጆች ሁሉ ቀን የሚያስብ ደግና የዋህ ተጫውቶ የማይጠገብ አስተዋይና በሳል ከሱ ሐሳብ ተቀርቶ ማያልቅ በአጠቃላይ በሰሜን ሸዋ ምድር ያሉ አመራሮችን ኮትኩቶ ለወግ ለማድረግ ያበቃ አሁንም በአማራ ክልል ደረጃ ባለበት ኃላፊነት ክልሉ ላይ ሁለንተናዊ ለውጥ እንዲመጣ ተግቶ የሰራ የቁርጥ ቀን ልጅ ነው። እሱ ይሄ በፍጹም አይገባው። በጥይት ተደብድቦ መሞት ለግርማ በፍጹም አይገባው። ምናልባትም በጥይት ደብድበው የገደሉት ወገኖች ግርማን አያውቁትም። ግርማ በጣም የዋህ ለሰው የሚያስብ የሰው ልጆች ሁሉ ተከባብረውና ተዋደው ይኑሩ የሚል ጽኑ አቋም ያለው ምርጥ ወንድማችን ነበር። አልተረዱትምና በሐሳብ መሞገስ ሲችሉ ድንገት መንገድ ላይ ጠብቀው ውድ ልጃችን ነጠቁ። ዛሬ ጥልቅ ሐዘን ላይ ነን። ነገር ግን የግርማ ዛሬ ተሰባስበን ስርዓተ ቀብሩ ላይ ተቆጭተን እንባውተን ተናደን መለየት ብቻ ሳይሆን ግርማ ለተሰዋለት ዓላማ ግርማ ለቆመለት ዓላማ እስከ መጨረሻው ድረስ የውስጥ አንድነትን አጠናክረን ግርማ የጀመረውን ጎዳና ግርማ የተለመውን ትልም ዳር በማድረስ እሱ የጀመራቸውን የልማት ስራዎች ዳር እንዲደርሱ በማድረግ ብቻ ነው የሚሆነው። ከዛ ውጪ የግርማ ሐሳብ
የሚሞት አይደለም። ሀገር የሚቀይር ክልል የሚቀይር አጠቃላይ የህዝቦችን አብሮነት የሚያመጣ ሀገርን ለብልጽግና የሚያረጋግጥ ሐሳብ ነው ግርማ የነበረው። ስለሆነም ይሄንኑ አጠናክረን መቀጠል ልዩነቶች እንኳን ቢኖሩ በውይይት በንግግር መፍታት በጣም ያስፈልጋል። በአካባቢያችን የሐሳብ ልዩነቶች አሉ። የሐሳብ ልዩነቶች በፍጹም የሰው ህይወት ሊቀጥፉ አይገባም። ተቀራርበን መነጋገር አለብን። የሰው ልጅ ቁጭ ብሎ ከተነጋገረ የማይፈታው ችግር የለም። በሰከነ መንገድ እያንዳንዱን እንቅስቃሴ ማየት የሚጠይቀን ጊዜ ላይ እንገኛለን። በአጠቃላይ በዚህ ሀዘናችን ላይ ተገኝታችሁ ከ31ዱ ከተማ አስተዳደር የሀዘናችን ተካፋይ ለመሆን ወንድማችን ግርማ ስርዓተ ቀብር ለመታደም የመጣችሁ እግዚአብሔር ይስጥልን እላችኋለሁ። በአጠቃላይ ግርማ የቤተሰብ ደጋፊ እንደሆነ አዲስ አበባ ላይ በነበረ ሽኝት ፕሮግራም ላይ ቤተሰቦቹ ነግረውናል። አሮጊት እናቶች አሉት፣ የሚደግፋቸው ልጆች አሉት፣ ቤተሰብ አለው። እዛ ላይ ቃል ገብተን እንደመጣ ነው። እዚህም የምጠይቃችሁ አመራር በህይወት ዘመኑ ይሰራል። በዚህ መንገድ ድንገት እንደወጣ ይቀራል። የዚህ አመራር ለሀገር ባገለገለ ለወገኑ ሌት ተቀን በሰራ ህይወቱ መቀጠፍ የለበትም። ህይወቱ ተቀጠፈ። ግን ደግሞ እሱ የሚደግፋቸው ወገኖች ጎዳና መውጣት የለባቸው፣ ቤት አልባ መሆን የለባቸው፣ በኢኮኖሚ እጦት ትምህርታቸው መቆም የለበትም። እሱ የሚደግፋቸው ቤተሰቦች ዳግም ችግር ውስጥ መግባት የለባቸው። በዚህ ረገድ ግርማ ብቻ ሳይሆን ግርማን አጅበው አብረውት ሲንቀሳቀሱ የነበሩ የወረዳው ፖሊስ አባላት፣ የሚሊሻ አባላቶች የተሰዉ አሉ። የነሱንም ታሳቢ አድርገን ቤተሰቦቻቸው መጠየቅ፣ ማገዝ፣ ባህላችን ማድረግ ይኖርብናል ማለት ነው። እንደ ሰሜን ሸዋ ዞን ይሄን አስተባብረን ቤተሰቦቹ ችግር ላይ እንዳይወድቁ አስፈላጊው ሁሉ ድጋፍ የምናደርግ መሆኑን በዚህ አጋጣሚ ማረጋገጥ እፈልጋለሁ። የወንድሜ የመካሪ የታላቅ ወንድሜ ነፍስ ይማርልኝ። አመሰግናለሁ።